ጥላ ናት። ትዝብቶች፣ ወቅታዊ ጉዳዮች፣ እንግዶች፣ እንቅጭ እንቅጯን፣ መረጃዎች፣ የጨዋታ ጊዜ በጥላ ናት። ጥላ ናት። ክብር ሁሉ ለእግዚአብሔር ይሁን። አሜን። በተለያየ ሀገር ላይ ሆናችሁ ይህንን ፕሮግራም የምትከታተሉ፣ ይህ ፕሮግራም የተደበቁ እውነቶች በሚል ርዕስ የሚዘጋጅ ፕሮግራም ነው በጥላ ናት ሚዲያ። ስለዚህ ዛሬ ደግሞ አንድ እንግዳ በመካከላችን አለ። ከእሳቸው ጋር ቆይታ እናደርጋለን። እሳቸው ደግሞ ስማቸውን በማስተዋወቅ ይጀምራሉ። እዚህ ጋር ታላላቅ እንግዶች አሉ ከእሳቸው ጋር አብረው የመጡ ስማቸውን በማስተዋወቅ ይጀምራሉ። ፓስተር ስሞትን ለተመልካቾቻችን በመግለጽ ይጀምራሉ። ይህንን ከጌታ ጋር ያለኝ የህይወትንና የአገልግሎት ጉዞ የምናገረው የጌታ ባሪያ እኔ ፓስተር ዳንኤል ሞሎስ ይባላለሁ። አመሰግናለሁ። ስሜ ጻድቁ ፈለቀ ይባላል። በጌታ ቤት አብረን ከተወሰነ ዓመት ጀምረን እያገለገልን ቆይተናል። አመሰግናለሁ። ስሜ ዘለቀ ይባላለሁ። ከፓስተሩ ጋር አብረን ነው ያገልግልነው፣ አብረን ነው የቆየነው። መልካም እንግዲህ ወደ ጥያቄዎች የምንመጣ ይሆናል። ጥላ ናት ሚዲያን ተመልካቾች በተለያዩ የማህበራዊ ሚዲያ ትስስሮች ላይ ዩቱብን ጨምሮ ቴሌግራምም ላይ ፌስቡክ ላይም እንደዚሁ ታገኛላችሁ ማለት ነው። ስለዚህ ከእንግዶቻችን ጋር ቆይታ እናደርጋለን። ከዛ ባሻገር ዘሌና ጻድቁ ደግሞ ስለሳቸው የሚያውቁትን ነገር እያጋሩ በጋራ ቆይታ የምናደርግ ይሆናል ማለት ነው። እኔ ባስቀድም ደስ የሚለኝ ጥያቄ ጌታን በምን አይነት መንገድ እንዴት ተቀበላችሁ ከሚለው ብንጀምር ደስ ይለኛል። በጣም ጥሩ ነው። እኔ ከማምን ቤተሰብ ተወልጃለሁ። ቤተሰቤ ጌታን የማያምኑ ናቸው። ጣዖት መመልኩ ነበሩ። ገና ልጅ ህፃን ያለው ለአባቴ ወንድ እኔ ብቻ ነበርኩ። ገና ተወልጄ ትንሽ ብዙም ሳይቆይ በህፃንነት ያለው ትንሽ መርማምረስ ጀምር። በዚያን ጊዜ የሆነ ኃይለኛ በሽታ በሌለ ተጣለብኝ። አካባቢያችን ጥቂት አማኞች አሉ እና እግዚአብሔርን የሚያመልኩ ሰዎች መጥቶ ብጸልዩ ይድናል አሉ። ወደ እስከ ሞት ድረስ ነው በሽታ ህፃን በነበሩ ጊዜ በጣም እስከ ሞት ድረስ ነው ያመመኝ። በሽታው በጣም ከባድ ገጠና አስታመም። አሁን አማኞችን ጠሩና ጸልዩ ለሞት እኔና ከመሞት ልቅ እሱ ብድን ይሻላል ብሎ አባቴ የራሱን ጣዖት ሆነ እግዚአብሔርን ይጥሩና ይዳን ብሎ ጠሯቸው። መጡና ጸልዩልኝ። ከዛ በኋላ ዳንኩ። ህፃን ያለው የኔ ስም መጀመሪያ በባህል ሌላ ነው። የኔ ስም ዳንኤል ብሎ የሰሙት እኔ ከመሞት ስለ ዳንኩ በዚያን ጊዜ ዳንኤልን እግዚአብሔር ከሞት አንበሳ እንዳዳነው እሱን ከሞት እግዚአብሔር አዳነው ብሎ ያኔ ጊዜ ያኔ አካባቢ ያሉ ክርስቲያኖች የኔ ስም ዳንኤል እና ከዛ በኋላ አንድ ሁለት ባልቴቶች አሉ። አንድ ቀባ እናት የምትባልና ጀማላ እናት የምትባል ሁለቱ ሴቶች ወደ ቸርች እኔን እያዘኑ ልጅ ነኝ እናቴና አባቴ አያምኑ እና ልጅ ነበርኩ። እነሱ እያዘሉኝ ወደ ቸርች በዛ አደኩ። አሁን አባቴ ጣዖትን ሲያመልክ ለጣዖት የሚሰው ነገር በኋላ ምን አደረገ? ወደ በሌሎች ላይ ሰውቶ ሲያመጣ አንሱ የእግዚአብሔር ነው ያለኝ። በቃ ለይ አባቴ። ከዛ በኋላ እግዚአብሔር ይመስገን ያንና መነሻው ነው መጣና በኋላ በኔ ምክንያት ደግሞ እግዚአብሔር ቤተሰቦችን ደግሞ ማረክ ሁሉ ኢቶቼ እናቴ ሁሉ አባቴ በርግጥ ጽኑ እምነት ያምን አልነበረም። እኔ በደርግ መንግስት ጊዜ በስደት ያለው እኔ እየመጣው ንስሐ አስገባ ነበር። አይጸናም እሱ ሊሞት ቀርቦ ያለ በሞት አካባቢ አንዴ ሚሽሪን መጣና ንስሐ አስገባ እሱ እና እንጂ ሌሎቹ ግን ብርቶች ናቸው። እናቴም ቢሆን ኢቶች ሁሉ አገልጋዮች ሆኑ እና እኔ መነሻዬ በዛ መንገድ መጥቷል ማለት ነው። ናቲ አንድ ጥያቄ እንጠይቅ እንደ ቀድሞ ስማችሁ ማን እንደሆነ? ከዳንኤል በፊት ያለኝ ስሜ እኔ ወንድ ልጅ ለአባቴ ገና ብዙ ሴቶችን ባናቸው ሴቶች ናቸው። ወንድ ስለተወለድኩ እንግዲህ ድሮ አባቶቻችን ሰይጣን እንዳይገሏቸው ክፉ ስም ነው የሚሰጡ። እኔ በተወለድኩ ጊዜ በዛን ጊዜ በእኛ አካባቢ ብዙ አህያዎች ተወለዱ። ብዙ አህያዎች የአህያ ስም ጀቦ ይባላል። የኔን ስም ጀቦ አሉ እንዳልሞት ሲሆን ጀቦ ብሎ
ስለዚህ ያኔ ያው በመጥፎ ነገር ነበረ ስም የሚሰየም የሚለው ታሪክ ያመጣዋል ማለት ነው። ምናልባት አንተ ሐዋሳ ስለሆንክ ታውቀው ይሆን ናቲ ይሄንን ታሪክ? እነ ጻድቁ ያውቃሉ መሰለኝ፣ እኔ ስለሰማው ነውና ይሄ በሰዓቱ የሚመለከው መንፈስ ጥሩ ስም ምናምን የሚሆን ከሆነ ሊያገኝ ይችላል በሚል ይመስለኛል ተገቢ ያልሆነ ስም ነበረ ይሰጥ የነበረውና አንዳንዴ ስንሰማ አሉ ወላይትኛ ስሞች እንዴት ይሄ ስም ተሰየመ የምንላቸውና ከዛ አምልኮ ጋር የሚገናኝ ነገር ነበረና ደስ ይላል። እሺ ወደ አገልግሎት ውስጥ እንዴት መጡ? ወደ አገልግሎት የመጣሁት እንግዲህ ጌታ ይመስገን ከዛ ጀምሮ ጌታን በጽድቅ መንገድ አራመደኝ። እኔ ገና በ13 ዓመት ምረት ላይ 3ኛ ክፍል ተማሪ ነበርኩ በቦዲቲ ከተማ ነው። አባቴ ገበሬ ነበር። በጣም ነው የነቃ ሰው ነው። ብዙ ተማሪ በእኛ አካባቢ አልነበረም። እሱ ይቱ ቦዲቲ አካባቢ ቦታ ነበረችና እሷ ከአምጦንን ጣለኝ። ከዛ ወደ ቦዲቲ የርኩ ስማ ነበር ልቤ በጽድቅ መንገድ እግዚአብሔርን ይሰፈራ ነበርና ቦዲቲ ማለት ቦዲቲ ላይ ጆሮ ነበር በ60ዎቹ ውስጥ ማለት ነው። እንዚያ ስማር በጣም ታፍታ ማለት ነኝ። አንድ ያልኩ ደግሞ ዝም ብዬ አይደለም እንድጸልይ ነው የሚያደርገኝ። እስጸልይ እግዚአብሔር እኔን አንደኛ አድርገኝ ብዬ ነው የምጸልይ። ላይ ሚኒስትሪ 8 ሰርቼ 98 አምጥቼ ወደ ሶዶ ኮንፈረንስ ሃይ ስኩል በወላይታ አንድ ብቻ ነች። በ1971 ላይ ገባው ኮንፈረንስ ሃይ ስኩል ገባው። እኔ አሁን ስማር 8ኛ ክፍል ደርሼ 7 ዓመት 8ኛ ክፍል ደርሼ ስማር በማህበር ደጎና ማህበር ላይ ኳየር ውስጥ ገብቼ ስዘምር የኳየሩ አሰልጣኝ ሆንኩ። ኢዮብ ደንዶና እኔ ሁለታችን ኢዮብ ደንዶ በኤዶም ባል ይድረን ባል እዛ አብረን እኛ እሱና እኔ አብረን ማለት የኳየሩ አሰልጣኝ እኛ ነን። እና በማህበር ላይ ደግሞ ያኔ ኢዮብ በማህበር አልገባም። ማህበር ደግሞ በዛም ላይ እኔ አሰልጣኝ አሁን ማለት ዘካርያስ ባሰን በባል የዚህ የካህናት ወደ እሱ ከኔ ጋር አብሮ በድጉና ማህበር ላይ የኳየሩ አሰልጣኝ ነበር እሱ ከኔ ጋር። እና እንደዛ ያኑ ወደ ኮንፈረንስ ሃይ ስኩል ገባውና ከዛ ደግሞ 71 ላይ መጥቼ ክፍል እየተማርኩ ዓርብ ዕለት ከ8 ሰዓት በኋላ በእግሬ ነው የምሄደው ወደ ድጉና ከሶዶ ሃይ ስኩል አንድ ብቻ ነች ያለች። በእግሬ ነው የምሄደው ወደ ድጉና ከሶዶ በእግሬ ከሶዶ ድጉና እስከ እዶ ድረስ በእግር እየተመላለሱ ነው የሚማሩት። በእግሬ እየሄድኩ ደግሞ እሳት እግሬ አይረግጥም። በቃ ምንም ድካምም አይሰማኝም። ከዛ ደግሞ ሰኞ ዕለት በእግሬ ነው ወደ ሶዶ መጣሁ። ሶዶ መጥቼ ከሰዓት በኋላ ትምህርት 7 ሰዓት ላይ ደርሼ ይማራል። ድጉና እንግዲህ ያው እስከ ደንዶ ድረስ ይሄ 2 ቀን ዛሬስ ብንጓዝ እኛ አንደርስም። ያኔ ግን አንድ ቀን ትዝ ይለኛል 8 ሰዓት ላይ ከሶዶ ወጥቼ አገልግሎት ነበር በአንድ በኤዶም እድር የሚባል እኛ ጋር ኤዶም ነበር። እዛ ጋር ጥሼ የሚባል ቸርች አለ። እሱ ብላቴ ወንዝ አካባቢ ነው፣ ቅርብ ነው ወደ ብላቴ። ከሶዶ 8 ሰዓት ወጥቼ ከምሽቱ 1 ሰዓት ተኩል ላይ ገባሁ። 5 ሰዓት ከሩብ መንገድ ተራምጄ ከሶዶ በእግሬ ወጥቼ 8 ሰዓት ወጥቼ ላግሎት እኮ ነው እዛ ያለው ላለው የኳየር አገልግሎት አለ። የእድሩ የሚባል ድሮ አለ። እድሩ አሁን ጠፋ እንጂ ያኔ ኢዮብ ከኔ ጋር አሰልጣኝ ነው። አሁን ዶክተር ኢዮብ የሚባለው ከኔ ጋር አብሮ አሰልጣኝ ነበር። 1 ሰዓት ከሩብ ገባሁ። 4 ሰዓት 8 ሰዓት ወጥቼ። ስለዚህ አገልግሎት የጀመሩት በኳየር ነው የጀመሩት። በኳየር ጀምሬ በዛ ጀምሬ መጣሁ ማለት ነው። አንድ ነገር የተረዳሁት ምንድነው አሁን ጎበዝ ተማሪ እንደነበሩ ሲያነሱ ነበርና አንዳንድ ጊዜ የሚታይ ነገር አለ። ለምሳሌ እግዚአብሔር ንግድን አስተቶ አገልጋይ ሙሉ ሊያደርግ ይችላል። ትምህርትንም ሌላው እሱ እንደተጠበቀው ነው። አንዳንድ ጊዜ ደግሞ ትክክለኛ ያልሆነ አመለካከት አለ። አገልጋይነት ተማሪ ውጤት ሲያጣ የሚገባበት ህይወት አይደለም። ሰራተኛው ከስራ ሲባረር ወይም ነጋዴው ሲከስር የሚገባበት ህይወት አይደለም። አሁን የጋሽን ህይወት ስናይ ጎበዝ ተማሪ ነበሩ። በዛው ቢቀጥሉ ትልቅ ቦታ በዛኛውም ደግሞ መድረስ የሚችሉ ናቸው። ስለዚህ ከዚህ መማር የምንችለው አገልግሎት የሆነ ቦታ ለመደበቅ ብለንም የምናደርገው አይደለም። አሁን አንዳንድ ጊዜ እንዲህ አይነት ነገር ስላለ ማለት ነው አገልጋይ ሰው ሲሆን ሁሉም በጥሪ አይደለም የሚመጣው።
አንዳንዱ የሆነ ነገር ላይ አስቦ ዓለማዊ ነገር ላይ ሳይሳካለት ሲቀር የሚመጣም አለና ጎበዝ ተማሪ እንደነበሩ ነገር ግን እግዚአብሔርን ማገልገል ስለፈለጉ አሁን ሙሉ ጊዜያቸውን ሰጥተው በእግዚአብሔር ቃል መጋቢነትም በዝማሬም እያገለገሉ ነው የሚገኙት። 11 ክፍል ላይ እያለ ነው ጥሪ የመጣው። ብቻ ስጸልይ ነበር። ሙሉ ወንጌል ቸርች ያነ ሶዶ ነበረች፣ ትንሿ ቸርች ነበረች። እኔ እየርኩ እዛ ስጸልይ ብቻዬ በመንፈስ ቅዱስ ኃይል እኔ ሳም ነበር። ሄጄ እዛ ሙሉ ወንጌል ብቻ ስጸልይ ማንም ሰው አለ። በድንገት እዛ ጸሎት ላይ ያለው የሆነ ኃይል እኔ ራሴን በቃ ያን ቀን አይነት በዘመን አይቻላል። በቃ እኔ ብቻ ነበርኩ። በእርግጥ ልቤ በእምነት ተሞልቶ እግዚአብሔር አመኘ። በዛም በወንጌል አስራሩ አመኘ በመከታተል ስለ ነበርና ጸሎት ላይ ያለው በድንገት ምን ላይ አንድ ኃይል መጣ። እንዳለ የመጣ ኃይል ምን እንደተደረገ እንደነካናቅም የሆነ ታላቅን በእኔ መጣ። ደንግጬ እንደው አዩ ምን ነካኝ ቢል መንፈስ እንደነካኝ አዩ። በእኔ ላይ ስራ አሁን ያ ኃይል በእኔ ላይ ከመጣ በኋላ ከዚያን ቀን ጀምሮ ያ ኃይል ስፔሻሊ በእኔ ላይ ለብቻ ያለው ከመጣ በኋላ አሁን በቃ ወደ ውሳኔ ደረጃ ምንድነው በልቤ ይሄ ወደ ልቤ መጣው መንፈስ ለኔ ማን አለኝ? በዘመን ለዚህ ትውልድ ማን አለ? ውጣ ያ በቃ የእግዚአብሔር ቃል ወደ ልቤ ደግሞ እየመጣ ልከተል የሚሉ ራሱን ይካት መስቀሉን ተሸክሞ ወደት ይከተል የሚለው ነገር ወልብ ይጮህ ነበር። በዘመን ማን አለ? ውጣ ያለ ነበር። እዚህ እንደዛ ያለው 75 ዓመት ብለት ላይ 11 ክፍል እኔ በመሃል ትንሽ ቤተሰብ ብዙ እንትን ስለሆኑ አስተማሪም ሆኛ አስተምር ያለው ማለት በአካባቢ ላይ እና እንደዛ ይሆን እኮ 75 ዓመት ብለት ላይ ነበር። በ75 ዓመት ብለት ላይ 11 ክፍል ተማሪ ነበርኩ። ስለተጀመረው ደግሞ በዛ ጊዜ እና 11 ክፍል ተማሪ ሆኜ እያለው እግዚአብሔር ጥሪውን በኔ ላይ ይጮህ ነበር። ማንም እኔን የነገር ያለ ውጣ ያለ ማንም የለም። መንፈስ ወደ ልቤ ወደ እኔ መጣ ውጣ ያለ ነበር። ማንም አንድ ሰው አማክር ያለው አንድ ስምዖን ዳና የሚባል ወደ ጌታ ይወዱ እንግዲህ በጣም የሕይወት ቃል መስራች ነበሩ። የቃል ሕይወትም አንጋፋ አገልጋይ በኢትዮጵያ እስካሁን ድረስ እንደሳቸው ያለው ሰው ያልተነሳው ነበሩ። ያሁን እኔ በዛን ጊዜ አካባቢያችን ይቀርባል እና እኔን አሁን ብዙ ጊዜ ከሱ ጋር ይመክረኛል እና ጥሪያዬንም እንደው ነገርኩ እንዳነገር ነው ሲነገር እሱ ይመክረኝ ነበር እና በዛ አይነት መልኩ ሲወሰንኩና 11 ክፍል ላይ እያለው ለወንጌል ለመጠበቅ ወሰንኩ። ከዛ በኋላ እግዚአብሔር አሁን ምን ያደርገኛል? ከዛ በኋላ ቀጥ ብሎ እኔን ወደ በረሃ ይመራኛል። አንድ መዝሙር አለች በጣም የምትታወቅ መዝሙር ሾሻው ዱኪዮ ሳይ ባዋ የሚል መዝሙር ይሄን መዝሙር እኔም በልጅነት ነው የሰማሁትና ሐዋሳ ያለው ይሄን መዝሙር ሰምቻለሁ። ስለዚህ ምን ማለት ነው በአማርኛ ሲተረጎም እባብ የምትነድፍበት መንደፊያ የለውም። ስለዚህ ይህንን መዝሙር እንዴት ተቀበሉ? ይህንን መዝሙር ሰዎች በብዙ ቦታ መቼም ልክ እንደናንተ በሆል በደቡብ በዚህ ዝማሬ ነው የሚታወቀው። ብዙ ትርጉሞችን መስጠቱ ሰዎች ለምሳሌ እኔ በረሃ ላይ ኖር ያለው በረሃ ላይ ደርግ መንግስት ቤተክርስቲያንን ከዘጋ በኋላ እንግዲህ መንፈስ እኔን ራስን ምድረ በዳ መራኝ። ልክ ክርስቶስ ወደ ምድረ በዳ እንደመራ መራኝ። መንፈስ መራኝ። ወጣሁ ከእናት ከአባ ከዘመን ወጥቼ ልክ ጌታ ውጣም ስላለኝ ወጣውና ከእኔ ሲዳማ ዛላኖች አሉ እኔ እዛ ምድረ በዳዎች እኔ ለምሳሌ አሁን የዞርኩባቸው አካባቢዎች ማንቻ ጎጋር የሚባል ስፍራ አለ፣ አግሜ የሚባል አለ፣ ቀዘሌ፣ ዳዳካሪ፣ ሞሎዶጋ፣ አንኳላታ፣ ዳና ባዞ፣ ደሜ ወንዝ፣ አባላ አባያ፣ ጮካሬ፣ ገላዳ፣ መሬዳ፣ ጋዳ፣ ማሻ፣ ሻቶ፣ ሾኮክቻ፣ ሲኦ ወዘተ አለ። ይሄ ሲጓዝ አሁን ብዙ በራዎችን ተጉዣለሁ። ብቻዬን ሲሄድ ለምሳሌ አንድ ቀን እኔ ለብቻዬ ማሻ የሚባል ምድረ በዳ አቋርጬ ለብቻዬ ስንባል ውስጤ ሞልቷል። ክርስቶስ ከጎኔ እንዳለ በቃ ይታኛል። ትልቅ እባብ ቀይ እባብ
በሜትር ብለካ ባልዋሽ ምናልባት 3 ወደ 4 ሜትር 3 ሜትር ምናልባት ትልቅ ነው። ቀይ ነው እባቡ ትልቅ። እኔ በምሄድበት መንገድ ላይ የሆነ አንድ ቀጭን መንገድ አለች። ሲሄድ የሆነ አቧራ አለ ትልቁ ተኝቷል። እኔ እሱ ጋር ደረስኩ። ከወጣሁ እንዳለ በድንገት እኔን እንዳየ ወደ ላይ ዘለለና ወደ ኋላ ቀልበስ አለና መንዘግዘግ ጀመረ። ተምዘግዝገው ይሄድ ነበር ይሮጣል። እኔ ደግሞ ምንም አላስኩም። እኔ ሳልገድል እንዴት ያዳል ብዬ ደግሞ እሱ ጋር ይሮጣል። ላካ የእግዚአብሔር መልአክ ከኔ እሱ እንደማሸሽ እኔ አላውቅም። ምክንያቱም እባቡ ትልቅ እኮ ነው፣ ህዝብ ቢመጣ የማይችለው እኮ ነው። እኔ ግን በቅናት እኔ ጌታ ከኔ ጋር ያለ ሳልገድለው ለምን እሮጣለሁ ወደ እሱ። እሱ ደግሞ በአየር ይላል ትልቅ ነው። እሺ በቃ አሁን በኋላ ላካ መንፈስ እንትንም አሁን ላካንን ከኔ እንዳሸሸኔ ወራ ተረዳውና ተመልሼ መንገዴን ሄድኩ እና ብዙ እባቦች ይገኛሉ ከኔ ጋር በበረሃ ላይ ትልቅ እባቦች። ብዙ ጊዜ ሰዎች አሁን ሲናገሩ እባብ ከሱ ጋር ስለተገናኘ ለዚህ ዘምሮ ብሎ ነው የምናገሩ። እኔ ግን ፊዚካል እባብ አይደለም። የኔ አሁን ሾሽ ዱከስም የምብለው መስመር እኔ ያወጣሁት በፊዚካል እባብ አይደለም። በርግጥ ፊዚካል እባብም እሱ ራሱ የሰይጣን ምሳሌ ነበር። ግን የዘመርኩት ዋናው ሰይጣን በኃጢአት ድሮ በምድረ በዳ ሰዎች የእስራኤል ሰዎች ሲጓዙ እነሱ ኃጢአት በሚሰሩ ጊዜ እባብ የመጣ የነደፈ ሲያጠፋቸው ሙሴን ወደ እግዚአብሔር ጮሁ አሉ። እነሱ ጮሁ ደግሞ እግዚአብሔር የናስ እባብ ስራል ሲቀል ከፍ ባለ ስፍራ ሲቀላል እግዚአብሔር እና ያን እባብ ያየ ሰው ይድናል። ይሄኛው እባብ እኔ የዘመርኩ እባብ ሰይጣን ሰውን በኃጢአት እያታለለ በኃጢአት ሲያጠፋ ክርስቶስን አብ ከሰማይ ልኮ ልጁ በመስቀል በመሞት በመስቀል ሰው ሁሉ ኃጢአት እሱ በመሞት በሱ ሞት ምክንያት ለእባብ መንደፊያ እንዳጣ በሞቱ ነው በትንሣኤው የሰይጣን ሰይጣን በኃጢአት እባብ ነው ሰው የሚያጠፋው። ስለዚህ መንፈስ ወደ ግዳ መጣው ማለት ዝማሬ የዝማሬ ዋና ምንጭ እሱ እና ፊዚካል እባብ አይደለም። በርግጥ ለፊዚካል እባብ ሊሰራ ይችላል። ስፔሻሊ ግን ሰይጣን በኃጢአት ሰው እየነደፈ ሲያጠፋ አሁን ክርስቶስ በመስቀል ሞተና በሱ ሞት ምክንያት እባቡ መንደፊያ እንዳጣ ይሄን ተረድቼ ነው የመዝሙር ያወጣሁት ማለት ነው። ይሄን መዝሙር እኔ አንድ ልዘምርላችሁ። ሾሻው ዱኮ ሳይባዋ ሾሻው ዱኮ ሳይባዋ ሾሻው ዱኮ ሳይባዋ ሾሻው ዱኮ ሳይባዋ ኖኒ ጎይኒዮ ኢየሱስ ሾሻሊቢያ የድርጊሲ ኑዮ ተሆ በጋርሳኒ ሾሻ ጎልባቲ ስርጊስ ሾሻ ይኑራ ዱኪንካ ሾሻ ማርዜ ቦቼና ኑኒ ባሪዶ ጣሌ ማርዚያው ሰኋ ኢሜና ሳይባዋ ሾሻው ዱኮ ሳይባዋ ሾሻው ዱኮ ሳይባዋ ሾሻው ዱኮ ሳይባዋ ምክንያቱም ኢየሱስ የሚባል መድኃኒት ውጠናል የሚል ትልቅ መልእክት አለው።